ታውቂያለሽ? ዛሬ እዚሁ አብረን አምሽተን ነው ወደ ቤት የምንሄደው። አንተስ ግዴታ ነው። እኔ ምን ይሁን ብዬ ማንም ዱቄስ ስሚ፣ እዚሁ ታመሻለሽ ብዬሻለሁ። እዚሁ ታመሻለሽ። በቃ እንቅልፍሽ ከመጣ ሂጂና እዛ ጋር ጋደም በይ። እኔ ከአንቺ ጋር ንትርክ ንዝንዝ አልፈልግም። እሺ እስማማለሁ፣ ግን ለምንድን ነው እንደዚህ ያመጣል? እዛ ጋር የተቀመጠ ኩንታል አለ። እሱን ተሸክመሽ ሰዎቹ ቤት እንድታደርሽ ስራዬን እንድታይ ነው እዚህ ያመጣሁሽ። ስራዬን አይተሽልኝ እንደው ትንሽ እንኳን ባሳዝንሽ ብዬ። ይኸው ስሚ፣ እዛ ጋር ያለው ኩንታሉ ይታይሻል? ጆንጌው እሱን ፈጭቼ አበጥሬ ነፍቼ ተሸክሜ ነው ሰዎቹ ቤት የማደርሰው። ስንት እንደሚከፍሉኝ ታውቂያለሽ? 200 ወይ 300? 10 ብር በፓውንድ ነው። ጉልበቴንና ጊዜን የማወጣው በዶላር እና በፓውንድ ዋጋ ነው። የሚከፍሉኝ ግን በብር ነው። የኔ ልጅ ይኸው ደግሞ ይኸውልሽ እዛ ጋር የተደረደሩት እነዛ ኩንታሎች ይታዩሻል? ገና እነሱን አበጥሬ ነፍቼ ፈጭቼ አዘጋጅቼ ቁጭ ማድረገው እኔ ነኝ። ያ ደግሞ ይኸውልሽ የዛ ጋር ያለው በርበሬው ይታይሻል? የተቀመጠው በርበሬ ይኸውልሽ እዛ ጋር ያ የሁሉ ማስታወቂያ እኮ ለኔ ያስፈልግ። የምን ማስታወቂያ? የቀረ እኮ ያንን ኩንታል በግንባር አፍርሰህ ለልባሞች ከልብ የተዘጋጀ ማለት ነው የቀረ። ልብሽ ይፍረስ። ሌላ ምን ማለልሽ? ምን አለበት እንደው ምን አለበት እንደው ወሬውን እንደው ደስ እንደው ከምታጠኝ ምን አለበት ትምርቱን እንደው ብታጠኙ ምን አለበት? አሁን እንደው ይሄ ውጤት እንደው አንቺ የሚጠበቅ ነው። እንደዚህ ሆኖ ስለሚያስተምር አባት የሚገባው ውጤት ይሄ ነው። ምን አባሽ ታፈጫለሽ? ንገሪኝ እንጂ ይሄ ውጤት ለኔ ነው የሚገባው? ንገሪኝ። ግን ወረቀቱን አይተኳል? አዎ አይቼዋለሁ። ምን ደግሞ ምን ዝም ብለው ምን ጭራው ቆፋፍራው ነው እንትነል ምን ሄደ ማየት ደግሞ ያስፈልገዋል። ከ10 ይመጣል። ንገሪኝ እስኪ። ያለ መማርም ቆንጆ አድርጌ ባንታዩ። አፍሽን ዝጊ። ለኔስ አባቴ ስለሆነ ችግር የለውም። ግን እኔ እንደሰማሁት ሁማን ራይት እንዳይሰማ። ምን አባቱ አገባው? እኔ ስሚ መከራዬን በልቼ እዚህ አፈር ድሜ ግጬ ለማስተምርሽ እሱ ምን ቤት ነው? ምን ያገባዋል? ንገሪኝ በይ። ሰሚኛለሽ? እኔ ሆነ አንቺን እንትን እኔ እዚህ በርበሬ የሚያቃጥለኝ አንሶ ወይን ደግሞ በአንቺ ውጤት ልቃጠል። በቃ እዚህ ተኛል። እጅና እዛው ተጋደሚ ቁጭ በይዛ ጥግ ነው ወዲያ ወዲህ እንዳት። ግን ፀጉሬ ቢቆሽሽ ዩኒፎርሜ በድቆት ተበላሽቶ ነገር ከትምህርት ቤት ብቀር እኔ አይደለም ተጠያቂ። ያው እንድታውቀው ያለው አባት ስለሆንክ አልፈሽ ተቀመጭ። የአባቴን አባት ያለ ምን ሰው አለ? ይሄ ሁሉ ሰው ሰፈር ቢያምር ለራስ ነው፣ ግቢ ቢያምር ለራስ ነው፣ ስተኖርንበት ቤታችን ነው። ግን አንድ ሰው እንዴት አደሩ ጋሽ በቄ? እሳቴ እንዴት አደርሽ? ደህና አደሩ። እንዴት ነሽ? ደህና። ወዴት ትሄጂ ነው? ነይ እስኪ ነይ በዚህ። ወዴት እየሄድሽ ነው? ወደ ስራ። ጎሽ ስራ ጀመርሽ? አዎ። ይሄ ነው ልጅ ማለት። አሁን እንግዲህ አባትሽንም ታግዣዋለሽ ማለት ነው። አቤት እኛም ሰላም አገኘን እኮ። ለመሆኑ ምንድን ነው የምትሰሪው? ንግድ? እሳት እኮ ነሽ። ዘንድሮ ኑሮን እየኖራት ያለው ነጋዴ ነው። እኛ ሸማቾችማ ያው አኗኗሪ ሆነናል። ለመሆኑ ምንድን ነው የምትነግጂው? እንዴ ጋሽ በቄ ዋናው ገዢ ኑሮ እንጂ ምንስ ብነግድ? ጋሽ በቄ እዚህ ሀገር እኮ የማይሸጥ ነገር የለም። ሁሉም ይሸጣል፣ ሁሉም ይገዛል። ስለዚህ የሚሸጠው ነገር አይጠፋም። ጎሽ ከተፎ አንበሳ ጥሩ ሰምተሻል። እነዛስ ያለውን ሰባስቦ የሄዱት እነግዳለን ብለው አይደለም እንደ በዘበዙ አጎቶች። የማን አጎት? ታዩ ነገሩ ወዲህ ነው። ይኸውልሽ ማለሽ ብርግድ ከአሁን በኋላ እዚህ ሰፈር ውስጥ በአንቺ የተነሳ ምንም አይነት ጦስ እንደውም ተይ ነይ ወዲህ
አንቺንና ጉሜ ዘገነ ሰው አንድ ነው ነይ ለምን ይመጣሉ ደንበኞች እየጠበቁኝ ነው ደንበኛ ደግሞ ክቡር ነው እንዲሁም በሰልፍ ሆነ ነው የሚጠብቁኝ ስለዚህ አስነፍዱኝ እሺ እነሱ ይጠብቁ ምንድነው እንደዚህ ቦርሳውን ያህያው ዳስመስለሽ ያልሽው የት እንደምትሄጂና ምን እንዲያሽ መታወቅ አለበት ነይ ይፈትሽኝ ባለው ነው የለ ላቅፍሽ ነው ነይ ምን እንዲያሽ ሳናቅ እንዲሁ ልቃለ እንዴ አሁን ማን ያለብኝ ነገር ሰው ይጠበቃል እዛም በሳቢ ቢገብተሽ ከዘመዶችሽ ጋር ከተቀላቀልሽ ማጎቱ ያወጣሻል ደብተሩና እንደምሸጪው አዎ አንቺ ምን አይነት ነው ጉድ ነሽ አንቺ ባለፈው ዩኒፎርም አለብስም ብለሽ መከራ ሳይተሽ ለብሰሽ አሁን ደግሞ ጭራሽ ደብተርሽን ሸጠሽ ትምርቱን ትተሽ ልጠፊ ነው እዚህ ግቢ ግን ትልቅ ያለመደማመጥ በሽታ አለ አንዴ ሰብሰብ ባልጄ ህክምና ካልሰጧችሁማ በተናጠልማ ቆስዬ መሞቴ ነው አዎ አትሰነብችም በተናጠል ምን ጉድ ነሽ አንቺ ደህና ዋልክ ሙርጀባ እንዴ ሸብረብ ልጅ ደህና ናት ምን ትሆናለች ሐሳብ የለባት ተው እንጂ ሐሳብማ አላት እንደ ብሪክ አይነት ትላልቅ ሐሳብ ያላቸው ሰዎች አሁን እስቲ 2 ኪሎ ጨው ስጠኝ ጨው ምንድን መኮረኒ ስጠኝ 2 ኪሎ መኮረኒ አዎ በምን አድርግልህ በምን አድርግልህ በእንትን አድርገው በዚህ በስልስ ዙሪያውን ስልስ ነው እና እንቁላል ቁጭ ዙሪያውን ደግሞ ቁጭ ዳቦ ቢኖረው ዳቦ እንትን ዳርዳሩ ላይ ዳቦ አድርገህ ስጎ በስጋ ይሁን እንደዛ አድርገው እንደዛ በደንብ እኮ እኔ አዳምናቸው ምንድን ነው አይ እነዚህ ቀበሌዎች ምናምን እንደዚህ ሱቄ ሳላቀው ወደ ሆቴል ቀየሩት ብዬ አረባ ካራቶ ሙርጀባ ታው ሙርጀባ ታው እኔ ቀልድ አላማረኝም ታው በፌስታል ስጠኝና አሁን ልሂድበት ከዚህ አይ ማለት እኮ ያው ከብሩክ አካውንት ላድርገው ወይስ በዱቤ በካሽ ነው ምን ከብሩክ የሚታሰብ እንጂ እኮ ጥሩ ሰው ነች እንዲህ አይነት ልጅ አዎ ዩኒፎርሟን ለብሳ ስትገባና ስትወጣ ለተመለከታትማ ጥሩ ተማሪ ትመስላለች አዎ ኩማን ነው እኔን የሚረዳልኝ ወዲት እኔ በሷ የተነሳ የት ልድረስ ምሉ እኮ ግራ ገባኝ ሙርጀባ እንግዲህ እቺ ልጅ እኔ ስንዴ አይደለች አላስፈጫት ምን አለበት እንደው ሙርጀባ ምን አለበት ብትተባበረኝ እንደው በዚህ እንደ በፀጉሯ እዚህ ላይ አንጠልጥለህልኝ እንደው ለአንዱ እንደው ብትሸጥልኝ ምን አለበት ሰውሽ ተጀመረ እንዴ መንግስት ፈቀደልኝ እሺ ታዲያ እኔ እንዴት ልሆንሽ ምን ሁን ነው የምትሉኝሽ ቆይ ምንድነው አንተ ትምህርቷ ደከመችብህ ወይስ ምንድነው የትምህርቷን ነገርማ ተስፋም የለው ይኸው ከትምህርት ቤቷ የሰጡኝን አትመለከትም እንዴ ከትምህርት ቤት የሰጡኝን ተመልከት ውጤቷ ተስፋም የለው ምንም ይኸው አንተ ማታነበውም እኮ ፈጣሪ ስለሚወድ ከእውቀት ነፃ አልቋል ይኸው ተማሪ ብሩክቲ ሸብረብ አባት ዶት ይሄ አንተው እባክህ ቀሪውንን ያውቀዋለሁ በትምህርት ቤት ውስጥ ሽብር ፈጥራለች ነው የሚለው ወይ ደግሞ ይሄኔ የአንዱን የሀብታም ተማሪ አፍንጫ አውልቃለች ካሊያም ደግሞ በመማር ማስተማሩ ሂደት ላይ ሆን ብላ ችግር ፈጥራለች ነው የሚለው ሌላ ምን ሊሆን ይችላል ሌላ እኮ ምንም ሊሆን አይችልም የሷ ነገር ፍጻሜው ይሄ ነው ታዲያ እቺ እንደው አድጋ ማንንም የምትተካ ይመስላል ማን ይተካልሽ መለዜናዊ ነው እለቲ ነው ወይ ደግሞ የሰላም ምናምን ማማፈሪያ አረቤ ወይ አሁን ከራ ነው እኔ የምልህ ከውጭ ሀገር ውስጥማ እኮ እንጂ እኮ አምሳያም የላትም እኮ ከውጭማ ያው አሁን ናይጄሪያው ጉጅጎ አለ ወይ ደግሞ የኡጋንዳው አላለ ፒክሉ ምንድን ነው የምታወራው ጉሮሮ በልቶ ይመስለው እንጂ ስሙ ነው ቢላደን አንዲን ያኔ ታዲያ እቺ አሜሪካን የሚሏት ሀገር ለአንድ ቀን ውላ የምታሳድረኝ ይመስልሃል ታሳድኝ እሺ ንገረኝ ከጋሽ በቀለ ሶፍጮ ቤት ይኸው ከስራዬ መባረር አይደለም አባረሩ በቃ ታዲያ እኔ ምንድን ነው የሚውጠኝ ንገረኝ እስቲ ንገረኝ ሙርጀባ አው
እኔ እኮ በዚች ልጅ የተነሳ ገና ከልጅ ልጆቼ ሁሉ ተበድሬ ነው የምቀጠው በዚች ልጅ የተነሳ ውርጀባ አንድ ነገር ላስቸግር ምንድነው ልጁ እከፍላለሁ አረ ችግር የለም አሁን ብጮኮ ምንም ችግር የለም ከዚህ ከደንብ አስከባሪ ፈቃድ አንጣና እንደፈለክ ትጮሃል ደንብ አስከባሪ ደግሞ ስለኔ ጮህት ምን አገባው አይሸብረም አንድ ግለሰብ ያለ አግባብ በሱቅ አካባቢ እንትሉ ኪሎ እስኪል ድረስ አስጮክ ተብዬ ደግሞ በዚህ በገቢዎች ልቀጣ ይሄ ሱቅ ቢያሽጉብኝ የማን ያለላለው የትስፍዬ እላለሁ ነገሩ ባንተ አልፈርድም ቶሙር ጀባ የ40 ቀን እድሌው ነው እኔ ራሴ እችላለሁ ምንም ባንተ አልፈርድም እድል ነው ሸብረብ መኮረኒው ቃቅለው ይህ ሰውዬ አይምሮ ፌል አረገኝ አሎ ሽፈሬ ደህና ነው ወይ አለው ያ መኖር ታል ነው ማለት ምን ይደረጋል ምን ነው አንተ ምን ነው የህሉን ላክልኝ አላልኩም ነበር እንዴ ጤፍ የምን ጤፍ ታው የኔ ወንድም ይኸውልህ ጤፍ አለኝም ብልም ያምን የለም አሁን እኮ ጤፍ የሚበላ ዲያስፖራ ወይ ደግሞ ዲያስፖራ ዘመድ ያለው ደግሞ በየመስሪያ ቤቱ ያሉ ዳይሬክቶሬት ዳይሬክቶሬት የሚልክ እንደው ነጋዴ ሆነ ትቀራለህ ዳይሬክቶሬት እና ዳይሬክተር ይያያል ዳይሬክተር ተደምጥቶ ነው ተተማሪ ቤት ተርፎ ነው ጤፍ የሚበላ አዎ ዳይሬክቶሬት የሚባሉ አዎ እነሱ ናቸው ይበሉት እኔ ጋር መጠያቂም ቀረኩ ይልቅ ይኸውልህ ገብስ ስንዴ ሽምብራ ጥራጥሬውን አዎ እንደ ድሮ በተን እያደረግን እሱን ነው ይበሉ አዎ በቃ ይኸውልህ ቶሎ ላክልኝ ክረምት እኮ ነው አዎ እንዴ 50 ደላላ ተገበሬው የእርሻ ቦታ አዲስ አበባ ድረስ እየተቀባበለ ጤፍን ማን ይድፈረው ይሁን እንግዲህ የለባክም በቃ ይኸውልህ በሱ መኪና ላክልኝ ጋሽ በቄ ዘራፎቱ አንተካቱን አይሰማኝ ይሄ ቤት ኤምባሲያደር የሆቴል አስከፍል ምን አለ መሬቱን ጫን እያለክ እየረገጥክ ልትወጣ ከሰራ ምን ልጅ መክሰር ባንተ አልተጀመረ አዲስ ነው እንዴ ማን ልጅ አልከሰራለ ሁሉም ከስሯል ብቻ እንደው እንደሚቆጨኝ ደብተሯን ብቻ አይደለም ራሷን ሸጣ ብትገላገላት ጥሩ ነበር አዎ እንዴ ያባቅፋዶዋ ደብተሩን ወጣፉን ሁሉ እንዳለ ጥቅጥቅ አርጋ ሞልታ ስትሄድ እጅ ከፍንጅ ቢይዛት ስራ እየሄድኩ ነው እባክህ ልቀቀኝ ደንበኞች እየጠበቁኝ ነው አለችልህ እና ደብተሯን ሸጠችው አዎ ሸጠች እንዴት አዘንኩ መሰለህ ይኸውልህ የእሷ ደብተር መሸጥ አንተን አስታወሰኝና ላዝን ፈልጌ የማዘን ፍላጎቴ ተነሳስቶ ትልቅ ደረጃ ከደረሰ በኋላ ግን ተውኩት ለምን ሀዘን እኮ ነው ሀዘን ደግሞ መጥፎ ነው ይጋባል እኔ ግን ጠላቴ እርሶ ነው እርሶ ምን አደረጉ ደብተሯን ስትሸጥ ዝም ብለው ያወጣል እንደው ይዘው እንደው የፊጥኛ አስረው በበርበሬ አጥኗትም እንደው እሱ ቢቀር እንደው ግራዋ በሏትም ነበር ግራዋ ባይኖር እንደው ዳማከሴ እዚህ ግቢ እንደው የሚመር ነገር ይጠፋል እንዴ ይኸውልህ ደብተሩን ሸጠችው አልኩ ልጅህ እንጂ ፍየል እኮ አይደለች እንዴ ብሪቲ ሰላም ነው እንዴት ነሽ አመጣሽ የባለፈው እኮ አሁን እንትን ባዮሎጂ ነው ምንድን ነው ያልሽው የተማርሽበት ነገር እኔ ራሱ ያነበብኩት አንቺ
ይሄማ ስንት ኪሎ ይሆናል? ይሄ አሁን ኪሎ አይሞላም እኮ መጨመር አለብሽ። የዛ የጋሽ በቄ የሚሉ ሰውዬ እሱ ተመጭልኝ ነበር መዝገቡ ደስ የሚለኝ እዛ ወፍጮ ቤት ያስከፍለኝ እዚህ አስከፍለው ነበር። ሰውዬማ እንግዲህ አንድ ቀን ተጠቀሙ። ልጅቷ ሲፈጥራት ወልገምት ነች። ጋሽ በቄ አንድ ጊዜ ብቻ ምንን አስመልክቶ? አንድ ጊዜ ብቻ ጋሽ በቄ ምን አስመልክተው ነው የምጮኸው? ደው ማበዴ ነው እኮ ጭንቅላቴ ሊፈነዳ ነው። እንደው አንዴ ልጩህና አፎይ ልበል ጋሽ በቄ ባቆት። ስማ መጮህ መፍትሄ ቢሆን ኖሮ አማኑኤልን ያጣበበው ሰው ሁሉ ይኖር ነበር። ታልቅስብኝ አሁን ወደ ስማ ራሷን ተማምና አይደለም እንዴ ትምህርት ቤት አልገባም ብላ ደብተሯን የሸጠችው? ትሽጠው ወደደችም ጠላችም ግን አሁንም ያውልህ ካንተ ታሳቢ የሚሆን ደብተር ገዝተን ወዳሳቸው በግዳት ጨርሳታል። ከትምህርት ቤት እኮ ተባራለች። የት ትማራለች? የት አስተምራታለሁ? በምን ምክንያት ተማሪዎቹን አላስተምርም ብላ ቀጥቅጣ ነው። አልቀጠቀጥ ያሏትን ደግሞ በስድብ ጥርግርግ አርጋ ሙልጭ አርጋ ሰድባ ይሄው ነው እንግዲህ። ምን ሆንኩ ብላ እኔ ምን አውቃለሁ? እኔ የምለው እንደው እቺ ልጅ ግን ብቻዋን ነው ገብታ የምታድረው ወይ? ይሄ ቢቢሲ ሲኤንኤን ቢኦ የሚባል ሬዲዮ ተሰማለች? አሸባሪ ጋር ግንኙነት የላትም? ብቻዋን ነው ማለት እኔ ብቻዋን ነች አይመስለኝም። እኔ አይመስለኝም በጭራሽ አይመስለኝም። ወይ ደግሞ ይኸውልህ እንዴት እናድርግ 27 ገብርኤል ወስደን እናስጠምቃት። እንደውም ማረጋትን እኔ ነኝ የማውቀው። ተው ችግር የለም። እንዴ ማለት ምን ታደርጋታለህ? እከሳት። ለማን? ለፖሊስ ነው ለፖሊስ። 27ቷን ገዳም ሳይሆን እስር ቤት ውስጥ ጠጥታ ትወጣለች። ይኸው ምን ብለህ ነው የምትከሳት? ምን እርስዎ ያርቁልኝ እንጂ ደግሞ ምን ብዬ እንደምከሳት ምን መለው ምን ይጠፋል? እኔ የምልህ የምትከሰው እናቷን ነው ልጅቷን ነው? እናትየዋን የት አባቷ አግኝቼ ነው የምከሳት? እሷን ነው እንጂ ልጅቷን ምን ብለህ ነው የምትከሰው? ሕፃን እኮ ነች። እንዴት? እኔም እኮ ዜጋ ነኝ ሆና የመክሰስ መብት አለኝ። እሷም ሕፃን ስለሆነች ያለ መከሰስ መብት እኮ አላት። ሕፃን? እኔ ከሕፃንነቷ ምን ጉዳይ አለኝ? አዎ እኔ ጉዳይ ከድርጊቷ ነው። እሺ ቆይ ስራዋን ተመልክተው ይሰሩልኝ። በቃ ይኸው ምን ትላለህ? ምን ብለው ይጽፉልኛል መሰለኝ? አንደኛ እሺ ንብረት በማውደም አዎ ደብተር ሲሸጥ አይቻለሁ። አዎ እሺ ሁለተኛ አካል በማጉደል በአጠቃላይ በአሸባሪነት አዎችን ብቻ ይጽፉልኛል። እኔ ግድ የለኝም። እኔ መጻፉን እጽፍልሃለሁ። እሺ ተጻፈ እንበል። እማኝ ቁጥር ምስክር አንጣ የተባልክ እንደው ሰው አለ? አዎ በደንብ። ማን አለ? በደንብ አለኝ። ማን አለ? አንደኛ አቶ በቀለ መሸሻ። በቀለ? አቶ በቀለ መሸሻ። ማን ነው በቀለ? እርሶ ነው ታከራያ? አንተ እንዴት ንቀኸኛል? አንተ እንዴት ንቀኸኛል? እንዴት አንተ ብሽ ምን ይወጥክ ነው? እንዴት ንቀኸኛል? እጅን ለምታል እኔን ምስክርነት ታቆማለህ? እናጠፋው ሰላም ቢሆን ግቢው እኮ ለጋራችን ነው አይደል? አረ ጋራ ይሁን ኑሮ ጋራ እንደወጣ ኑሮ ሂድ ተነስ። እኔ አሁን እዚህ እግር እንዳልሰብርልህ እግርህን ነው ማሳጠርልህ። ባለጌ ሂድ እኮ ነው የምልህ። ነግሬሃለሁ፣ በኮማንዶ ነው የምደፋህ። ክስ ብርቅ ነው እንዴ? እኔ ወይዘሮ ሻሼ ጋር 2 ጣሳ ጠላ በገዛላቸው ማንም ሰው ይመሰክርልኛል። ሄደህ 1 ጣሳም ጠላ ግዛላት፣ እሷ ትመሰክርላለች። እኛን በቀለን ግን እንዴ እንዳገምታ ባለጌ ምን አይነቱ እንደ ቆሻሻ እንጂ ምን ወይኔ እስቲ ልብ አለ ዛሬ አጥፍቻ ተጠፋ። ዞር በይ። ልብ አለ ነውጪ አንቺ ልብ አለ። የሰው ግን እንዳታሰብሪ ነውጪ። ነውጪ ብዬሻለሁ። ነውጪ ነግሬሃለሁ። በሕግ አምላክ ያለህን አስጨርሼ ተበድረህ እንዳትፈሳ። አዎ በሕግ አምላክ እችን መሬት እንደምጣድ ነው የምታስሳት። እሺ አስወጡልኝ። ታው ጋሽ በቄ መሸከም ለምዶበት። ወይኔ ያውሎት ወንጀል ልታሰራኝ ስትገፋፋኝ ተመልከቱ። ነውጪ ግን ነውጪ አንቺ ነውጪ። ከተገፋ እኮ ቆየ። ወይኔ ከመንበሩም ገፍቷል፣ ከዚህ ተመሬቱም ገፍቷል። ነውጪ ግን ዝም በል አንተ። ታውጂ ምንም አትናገር።
እሱ እኮ ቢሸከም ላንቺው እኮ ነው እኮ ታዲያ ወዶ ነው እንደሚሸከመው ላንቺን ለማሳደግ እኮ ነው። እንደዚህ አትበል። ቁጭ በልና በሰላም እንነጋገር። እንነጋገር። ልክ ነው። እኔማ መበሳጨው እኮ በማስረጃ ነው መበሳጨው። ይኸው አንደኛ ከትምህርት ቤቱ የተሰጣ ደብዳቤ ይኸው ከትምህርት ቤቱ የመጣው ደብዳቤ፣ ሁለተኛ ደግሞ የደብተሯን ጉዳይ ለእርሶ ትችው። ወይስ ቆይ ዛሬ ተለያለች። ለተማሪ ብርክቲ ሸብረብ አባት እንዴ ወይ ዘንድሮ ለአቶ ሸብረብ ብሎ አይጥፍም እንደ ደብዳቤ ላንተ ነው የተላከው። ለተማሪ ሸብረብ አባት ወይ ታሪክ ተማሪ ብርክቲ በትምህርት ቤታችን ውስጥ ባሉ ተማሪዎች የተመሰረተውን የሰብአዊነት የተማሪዎች ክበብን በማቋቋምና በክበቡ በኩል ለሰሯቸው ታላቅ የሰብአዊ ተግባሯ ከጀርባ የእርሶ አስተዳደግ ውጤት እንዳለ ስለምናምን በትምህርት ቤታችን ስም የላቀ ምስጋና ልናቀርብሎት እንወዳለን። እንዴ እንደዛ ነው እንደሚለው አንዴ እስቲ ድገሙ። ሂዲ ምን የጸሎት መጽሐፍ መሰለ እንዴ 50 ጊዜ መደግመው? ሰምታል? እንዲሁ ሰው ዝም ብለህ ያለ ማስረጃ ነው እንደምከሰው? እኛን ሁሉ ያለ ማስረጃ ነው እንዴ ማት የምታወርድብን? እውነት ነው። ምን አይነት ወበከንቱ ነው? እንዴት አለ ገልቱ ነው? እናቴ ነይ እናቴ የተባረክሽ እግዚአብሔር ይባርክሽ። ቆይ ደብተሩን ሴት ነው የምታደርጊው? ጋሽ በቄ ደብተሩን አይደለም በየዓመቱ ጥቅም ላይ የማይውሉ ደብተሮችን ሰብስቤ ለሱቅና ለሚፈልጉ አካላት እሸጣለሁ። እሺ ብሩ ለክበባችን ገቢ ከተደረገ በኋላ ለችግረኛ ተማሪዎች መጠነኛ እርዳታ ይሰጣል። በቃ ይሁን። አንተ ደግነቱ አይገባህም። እግዚአብሔር የተመሰገነ ይሁን። እውቀት አይዘልቀም እንጂ እቺ ልጅ የሰራችው ስራ ላንተ ተዱላ ላንተ አይደለም ለኔ ከዱላ በላይ መማር ላልቻሉ ልጆች ደብተሬ ሸጬ ሰጠው ነው። እውነት ነው። ግን እንጎልፋቶ ነው። እንጎልፋቶ በደም የወፍጮ ቤቱ እንጎልፋቶ የብሎን እንጎልፋቶ ሲሆን ትጥላለህ አይደል? አንተ እንደሱ ነው። ጎበዝ በእኔሳሊ ይቅርታ ታጠፋው ይቅርታ ነው። ሰማ አይደለም? ሰማው እውነት ነው። ምን ዋጋ አለው? ፈሷል። ይሄን ፈሷል። እውቀት አይዘልቅህም እኮ አንተ። እውነት ነው። እውቀት እየነጠረ ይመለስብሃል እንጂ አሁን እቺን ትመስል ልጅ ይገኛል? አይገኝም። እውነት ነው። የኔ ጀግና ነይ አሁን ሄደህ የሚያስፈልጋትን የትምህርቷን ነገር ትገዛለህ። ብርክቲ ነው? አዎ ጽፋይ። ለነገሩ አትጽፍም፣ እሷ ትጽፍልሃለች፣ አንተ ትገዛላታለህ።